የልማት አንበሳ ናቸው። ወደዚህ ሀገረ ስብከት ከመጡ ጀምሮ ታላቅ ለውጥ ነው ያለው። እውነት የብፁዕ አባታችንን እንደው የሚሰሩትን መልካም ስራ ምንም ተነግሮ የማያልቅ ነው። እግዚአብሔር አምላክ ብቻ በመንበረ ስብከታቸው ያቆይልን። የብፁዕ አባታችን የአቡነ ኤልሳንም ራያቸውን አላማቸውን ሀገረ ስብከቱን የተሻለ ገቢ የተሻለ አቅም የተሻሉ ቤተክርስቲያኖች ለማድረግ የሚጥሩትን የሚለፉትን የሚደክሙትን ድካም ዳር ለማድረስ ሁላችን ተባብረን እንድንሰራ ክርስቶስን በብፁዕ አባታችን ቡራኬ የተጀመረውን ታላቁን አንጋፋ ምዕመናን የሚሰባሰቡበት ሊቃውንት ብዙ የሚታዘዙበት የሚያስተምሩበት እየተዘጋጀ ስለሆነ ሁላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በኢትዮጵያ ሶማሌ ሀገረ ስብከት በብፁዕ አባታችን መልካም ፈቃድ የልማት አንበሳ በሆኑት አባታችን እውነት ለመናገር የብፁዕ አባታችን የሚሰሩት ስራ በዚህ ዕለትና በዚህ ሰዓት ተነግሮ ያልቅም። እውነት ለመናገር ልማት የጠማው ሀገረ ስብከት ነበር። አሁን እንግዲህ እዚህ ባለ 5 ወለል ህንጻ የሚገነባውም ይሄ ፎቅም የአብነት ለአዳሪ አብነት ትምህርት ቤቶች የሚያገለግል የተዘጉ አብያተ ክርስቲያናት እንዲከፈቱ የሚያደርግ እንደገና ድጎማ እንደጋ አቅም ያነሳቸው ለምሳሌ ድጎማ እንግዲህ ራሳቸውን ማስተዳደር የማይችሉ አብያተ ክርስቲያናት ድጎማ የሚውል ነውና ከዛም አልፎ በቅድስት ኪዳነ ምሕረት ፎቅ እየተሰራ ነው። በቅዱስ ሚካኤልም እንደዚሁ በርዕሰ አድባራት ወገዳማት ደብረ ሞይ ቅዱስ ሚካኤልም ታላቅ ፎቅ ተጀምሯል። የልማት አንበሳ ናቸው። ወደዚህ ሀገረ ስብከት ከመጡ ጀምሮ ታላቅ ለውጥ ነው ያለው። እውነት የብፁዕ አባታችንን እንደው የሚሰሩትን መልካም ስራ ምንም ተነግሮ የማያልቅ ነው። እግዚአብሔር አምላክ ብቻ በመንበረ ስብከታቸው ያቆይልን። እግዚአብሔር አምላክ በሕይወት በጤና ይጠብቅልን እላለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብላችሁ ሰየማችሁ አባቶች ወንድሞችና እናቶች መላው ክርስቶሳውያን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን አረፈዳችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የአባቶቻችን የቅዱሳን አምላክ እግዚአብሔር ስም ለዘላለም የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር ቸርነት በሶማሌ ሀገረ ስብከት ብፁዕ አባታችን ብፁዕ አቡነ ኤልሳ ከመጡበት ጊዜ ጀምሮ የተለያዩ የልማት እንቅስቃሴዎች የልማት ስራዎች እየተሰሩ ይገኛሉ። ከነዚህ ውስጥም አንዱ ይሄ የምታዩት ሁለገብ ባለ 5 ወለል ህንጻ ነው። ይሄ ሁለገብ ባለ 5 ወለል ህንጻ ሀገረ ስብከቱ የሚያስገነባው አንደኛ ለአብነት ትምህርት ቤት ማስፋፊያ፣ ሁለተኛ አቅም ላነሳቸው አብያተ ክርስቲያናት ድጋፍ የሚሆን፣ ሶስተኛ ደግሞ ለመዘጋት የቀረቡ ለበረሃው ቤተክርስቲያን ማስከፈቻ የሚሆን ዓላማውና ስለዚህ እንደምታዩት ከመሬት ወጥተን የግራውንዱን የመሬት አርማታ ሙሌት ላይ እንገኛለን። ስለዚህ እንደምታዩት በዚህ በጅጅጋ ርዕሰ ከተማ ባሉት የአድባራቱ የአምስቱም አድባራት ካህናት፣ ዲያቆናት፣ መምህራን እንዲሁም አስተዳዳሪዎች የሀገረ ስብከቱ ልዩ ልዩ ሰራተኞች በተገኙበት ባሉበት እየሞላን እንገኛለን። ነገር ግን እስከዚህ የደረሰው በብፁዕ አባታችን በአቡነ ኤልሳ አስተባባሪነት በአቡነ ኤልሳ ድጋፍ ነው። ስለዚህ ይህን ሁለገብ ህንጻ ከዳር ለማድረስ ድጋፍ ያስፈልገዋል። ኮሚቴው ድጋፍ ያስፈልገዋል፣ ድጋፍ ይሻዋልና ይህን የምትመለከቱ ይህን የምታዩ በእውነት ለበረሃ ቤተክርስቲያን ስትሉ ይህን ሁለገብ ባለ 5 ወለል ህንጻ እንድትደግፉ በተለያየ በጉልበትም በማቴሪያልም በገንዘብም እንድታግዙን እንድትረዱን ስንል በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን። ይህ ለሀገረ ስብከታችን ትልቅ የልማት ቦታ ነውና ስለዚህ ይህን የልማት ቦታ ደግሞ ለመደገፍ ዳር ለማድረስ ለታለመለት ዓላማ በበረሃው ላሉት ሊዘጉ ለቀረቡት አብያተ ክርስቲያናት እንዲሁም ለአብነት ትምህርት ቤቱ መርጃ የሚሆን ነውና ስለዚህ ይህን ድጋፋቸውን እንድትለግሱን የብፁዕ አባታችን የአቡነ ኤልሳንም ራያቸውን አላማቸውን አገረ ስብከቱን የተሻለ ገቢ የተሻለ አቅም የተሻሉ ቤተክርስቲያኖች ለማድረግ የሚጥሩትን የሚለፉትን የሚደክሙትን ድካም ዳር ለማድረስ ሁላችን ተባብረን እንድንሰራ ክርስቶሳውያን ይህን የምታዩ ይህን የምትመለከቱ ድጋፋችሁን እንዳይለየን ስንል በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
እግዚአብሔር ተመሰገነ ይሁን። እንግዲህ ይሄን ልማት ስንጀምረው ብዙ እንትኖች አሉት። ያን እንግዲህ ከእግዚአብሔር ከሰው ከህዝቡ ጋር ሆነን ይሄን ግንባታ ከጀመርን 1 ወራችን ነው። እዚህ ደርሰናል። እንግዲህ ከውጭም ከሀገር ውስጥም ከውጭም ያለ ህዝብ ይሄን እያየ በጣም ድጋፍ እንዲያደርግልንና በአካባቢያችን ወረዳዎች ብዙ ቤተክርስቲያኖች የሚረዱ አሉ። ያን ሁሉ በአካተተ መልኩ እንዲሰራና ድጋፍ እንዲደረግላቸው በማሰብ ነው ይሄ ግንባታ የተጀመረው፣ ይሄ ህንጻ የተጀመረው። ያን ህንጻ እንግዲህ ግብ ለማድረስ እንግዲህ ሁሉም የበኩሉን እርዳታ እንዲያደርግልን እንማጸናለን ከእግዚአብሔር ጋር። እግዚአብሔር ከኛ ጋር ይሁን እያለን እንግዲህ ያው ከስራውም ልማቱም ይሄን ይመስላል። ቀጣይ እንግዲህ ባለን ባጀት መጠን ያው ያጠናቀቅን ያለነው ድጋፍ በጣም ትልቅ ድጋፍ እንዲደረግልን ሁሉንም የክርስቲያን ቤተሰቦች እርዳታ እንዲያደርጉልን ጥሪ እናገራለን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሶማሌ ጅጅጋ ሀገረ ስብከት ብፁዕ አባታችን አቡነ ኤልሳ የሚመራ ታላቁ መንፈሳዊ መምሪያ ሀገረ ስብከት እንደዚሁም የደከሙ አብያተ ክርስቲያናትን ለመርዳት እየተሰራ ያለው ታላቁ አንጋፋ የተጀመረው ፎቅ ሁላችሁም በእውነት የጅጅጋ ሊቃውንት ካህናቱ ዲያቆናቱ ሳይቀር እየተባበረ እየተጋገዘ ይገኛል። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታይ የሆናችሁ ሁላችሁም በውጭም በሀገር ቤትም ያላችሁ እንድታግዙን ስንል መልእክታችንን እናስተላልፋለን። ምእመናን ወምእመናት ሁላችሁም ባለሀብቱም ወጣቱም በጉልበታችሁ በሀብታችሁ በሐሳባችሁ ትረዱን ዘንድ መልእክታችን ነው። እነን በብፁዕ አባታችን ቡራኬ የተጀመረውን ታላቁን አንጋፋ ምእመናን የሚሰባሰቡበት ሊቃውንት ብዙ የሚታዘዙበት የሚያስተምሩበት እየተዘጋጀ ስለሆነ ሁላችሁ